ሰላም እንዴናችሁ ውድ የማን ዩናይትድ ኢትዮ ፋንስ ተከታታዮች በርካታ ስፖርታዊ መረጃዎችን በዛሬው ዕለትም ይዘን መተናል። በተለይም እንግዲህ ፋብሪዚዮ ሮማኖ አንድ ወሳኝ የሆነ መረጃን አጋርቷል። ኒውስ ኤንሪኬ ምናልባትም ወደ ዩናይትድ የመምጣት እድል እንደሚኖራቸው አንድ ፍንጭ ሰጥቷል። ከሱ ልጀምር። በርካታ ስፖርታዊ መረጃዎችን እንግዲህ በዛሬው ዕለትም ይዘን መተናል። እስከ ፕሮግራማችን መጠናቂያ ድረስ አብራችሁን ቆዩ። በማንቸስተር ዩናይትድ ውስጥ የኒውስ ኤንሪኬ ትልቅ አድናቂ የሆነና አንድ ቀን ኤንሪኬ የዩናይትድ አሰልጣኝ እንዲሆን የሚያልም ሰው አለ። ስለዚህ ባለፉት 3 ወራት ሲወጡ በነበሩ ዘገባዎች ውስጥ የተወሰነ እውነት አለ ሲል ፋብሪዚዮ ሮማኖ እንግዲህ ወሳኝ መረጃን አጋርቷል። ይሄ በጣም መልካም የሚባል ዜና ነው። ኒውስ ኤንሪኬ እንግዲህ በፒኤስጂ ቤት እየሰራ ያለውን ነገር እናውቃለን እና ምናልባትም እንግዲህ ማይክል ካሪክ የማይቀጥል ከሆነ ሁሉም የማንቸስተር ዩናይትድ ደጋፊ በዚህ ሀሳብ ይስማማል ብዬ አስባለሁ። ኒውስ ኤንሪኬ ወደ ማንቸስተር ዩናይትድ ቢመጣ በሚለው ሀሳብና ይህ አሰልጣኝ በፒኤስጂ ቤት እየሰራ ካለው ስራ አንጻር እንዲሁም አሁን ካሉ ምርጥ ከሚባሉ አሰልጣኞች ውስጥ በግንባር ቀደምነት የሚጠቀስ አሰልጣኝ እንደሆነ ይታወቃል። ምን ያህል ክለቡን እንደቀየረው እንግዲህ ሁላችንም አይተናል። የነ ኪሊያን ኤምባፔ፣ ሊዮኔል ሜሲ፣ ኔይማር ጁኒየር ከፒኤስጂ ቤት መልቀቅን ተከትሎ ፒኤስጂዎች ይዳከማሉ ተብሎ ቢጠበቅም እንዲሁም እንደ አዲስ ሰርቶት ክለቡ የተለየ ክለብ እንዲሆን አድርጎታል። የነ ክቫራትስኬሊያ የነ ዱዌ በዚህ ደረጃ መድመቅ የኒውስ ኤንሪኬ ከፍተኛ የሆነ ተሳትፎ መጥቀስ እንችላለን እና ይህ አሰልጣኝ እንግዲህ ወደ ማንቸስተር ዩናይትድ የሚመጣ ከሆነ የትኛውም የማንቸስተር ዩናይትድ ደጋፊ ደስተኛ ይሆናል ተብሎ ነው የሚጠበቀውና ይህ አሰልጣኝ ወደ ዩናይትድ የመምጣት እድል እንዳለው ታማኙ ፋብሪዚዮ ሮማኖ አሳውቀዋል። ብሩኖ ፈርናንዴዝ በቴሪ ሄንሪ እና በኬቪን ደብሮይን ተይዞ ስለሚገኙ የፕሪሚየር ሊግ የአሲስት ሪካርድ እንዲህ ሲል ተናግረዋል። በእርግጥ እነዚህ ሁለቱም ተጫዋቾች በሰዎች ዘንድ የፕሪሚየር ሊጉ ታላላቅ ተጫዋቾች ተደርገው የሚቆጠሩ ናቸው። ቴሪ ሄንሪ ምናልባትም አብዛኛውን ጊዜ ከክርስቲያኖ ሮናልዶ ጋር ስሙ አብሮ የሚነሳ ተጫዋች ሲሆን ስለ ኬቪን ቢሆን ያሳካቸው ስኬቶች ለፕሪሚየር ሊጉ የሰጠውን ክብርና ምን ያህል ምርጥ ተጫዋች እንደሆነ ሁሉም ያውቃል። ከነዚህ አይነት ተጫዋቾች ጋር ስሜ አብሮ በመነሳቱ በጣም አመሰግናለሁ ሲል ብሩኖ ፈርናንዴዝ ተናግሯል። ብሩኖ ፈርናንዴዝ እንግዲህ በማንቸስተር ዩናይትድ ቤት እየሰራ ያለውን ነገር በጣም አስገራሚ ነገር ነው እና አሁን ታዲያ ይህ ነገር ወይም ይህንን ሪከርድ ለመስበር መቃረቡ በጣም ደስተኛ እንዳደረገው ማንጸባረቅ ችሏል። ሴኒ ላመንስ በእርግጠኝነት ክለቡ ካደረጋቸው ረጅም ምርጥ ዝውውሮች አንዱ ነው። እውነትም ለመናገር ተጫዋቹ በጣም ረጋ ያለ ሲሆን ከፍተኛ ደረጃ ላይ የሚገኝ ግብ ጠባቂ ይመስላል ብሏል። አንዳንዴ እድሜው ገና ወጣት መሆኑን ራሱ ማመን ይከብደኛል፣ ምክንያቱም ተጫዋቹ ከእድሜው በላይ በጣም በሳል ሆኖ የሚታይ ነው ብሏል ኒክበት። ከሴኒ ላመንስ እንግዲህ ልዩ ከሚባሉ ባህሪዎቹ ምንድነው? በራስ መተማመኑ ነው እና ስህተቶቹን ቢሰራ እንኳን ሁለተኛ ስህተትን ለመስራት የሚዳረግ አይነት ግብ ጠባቂ አይደለም። ከእድሜው አንጻር ዴቪድ ዲያም እኮ በመጣባቸው ጊዜያቶች ውስጥ ሲያሳይ የነበረው እንቅስቃሴ ከዚህ የተለየ አልነበረም፣ ታስተውሉ እንደሆነ ማለት ነው። ስለዚህ ይሄ ግብ ጠባቂ አሁን የአሁኑን ሳይሆን ማየት ያለብን ወደፊት ከዚህም በላይ መስራት እንደሚችል ፍንትው አድርጎ የሚያሳይ ነው። አንዳንድ የሚሻሻሉ ነገሮች ቢኖሩ ነገር ግን በራሱ ያለው መተማመን ወደፊት ራሱን ለማሻሻል በሚደረገው ሂደት ውስጥ ወሳኝ ሚናን ይጫወታል ተብሎ ይጠበቃል። ካሪክ ስለ ወደፊት ቆይታው እንዲህ ሲል ተናግሯል። ሁኔታውን እረዳለሁ። በጥር ስመጣ የት ደረጃ ላይ እንደነበር አውቃለሁ። የቀሪ ውድድር ዘመን እቅድና በክረምቱ ሊፈጠሩ የሚችሉ ሁኔታዎችን አውቃለሁ። ነገሮች በጊዜያቸው ይስተካከላሉ። እኔ ማድረግ ያለብኝ ነገር በተቻለኝ አቅም ምርጥ ስራ መስራትና ለክለቡ ለተጫዋቾችን ጥቅም ፍላጎት የሚበጅ መልኩ ስለ ወደፊት ማቀድ ነው። ቡድኑ ይበልጥ ጠንካራ እንዲሆን እቅድ ማውጣትና በዚህ እቅድ ላይ መጽናት አስፈላጊ ይመስለኛል ብሏል። የእቅዱ አካል ከሆንኩኝ ባልሆንም የሚጠበቅ ነው፣ ምክንያቱም ስመጣ ጀምሮ የማውቀው ጉዳይ ነው። ሆኖም አሁን ላይ በክለቡ ደስተኛ ነኝ ሲል ማይክል ካሪክ ተናግሯል። በማንቸስተር ዩናይትድ ቤት በጣም ልዩ ጊዜን እያሳለፈ የሚገኘው ማይክል ካሪክ ምናልባትም እንግዲህ በዚህ የሚቀጥል ከሆነ ዋና አሰልጣኝነት እድልን የማያገኝበት ምንም ሪዝን ይኖራል ተብሎ አይጠበቅም። ከማንቸስተር ዩናይትድ ጋር ስሙ በስፋት ሲያዝ የነበረው ጣሊያናዊው ተጫዋች ሳንድሮ ቶናሊ በተለይም ኒውካስል ዩናይትዶች እንግዲህ እስከ 100 ሚሊዮን ፓውንድ ለዝውውሩ ሊጠይቁ እንደሚችሉ ተነግሯል። ስሙ በርካታ ጊዜ እንግዲህ ከማንቸስተር ዩናይትድ ጋር ሲያያዝ ነበርና በክረምቱ የዝውውር መስኮትም ከኒውካስል ዩናይትድ ቤት የመልቀቅ ዕድሉ ከፍተኛ ነው። በተለይ ማንቸስተር ዩናይትድ በሻምፒዮንስ ሊግ መሳተፉ እጅግ ጉልህ የሆነ ጠቀሜታ ይኖራል ተብሎ ይጠበቃል ለክለቡ በተለይም ለሚያደርጋቸው ዝውውሮችና የማንቸስተር ዩናይትድ በቻምፒዮንስ ሊግ የሚሳተፍ ከሆነ በጣም አስደናቂ ዝውውሮች መጠበቅ ይኖርባቸዋል። እኛም እነዛን መረጃዎች ወደ እናንተ የምናደርሳችሁ ይሆናል። ታዲያ ማንቸስተር ዩናይትዶች ቶናሊን ማግኘት የሚፈልጉ ከሆነ እስከ 100 ሚሊዮን ፓውንድ ድረስ ማውጣት እንዳለባቸው ታማኝ የሚባሉ የዜና አውታሮች እየገለጹት ይገኛሉ።
በማንቸስተር ዩናይትድ በመጨረሻዎቹ 6 ወራት እንደ ቀድሞ ጥሩ እንዳልነበርኩ አስታውሳለሁ። ራሴን በተጠባባቂ ወንበር ላይ ያገኘው ጀመር። ይህ ትልቅ ችግር አይደለም። እድሜ ገና 20 ነበር፣ ግን በውስጤ በእያንዳንዱ ጨዋታ መሰለፍ እንዳለብኝ ይሰማኝ ነበር ብሏል። ስህተቶች ሰርቻለሁ፣ ነገር ግን በህይወቱ ውስጥ መወሰን አለብህ። እዚህ ቼልሲ በመሆኔ በጣም ኩራት ይሰማኛል። ነገር ግን ስለ ቀድሞ ክለብ ዩናይትድ በክለቡ ውስጥ ስላሉ ሰዎች ወይም ስለ ቡድን አጋሮች የምናገረው ምንም አይነት መጥፎ ነገር የለም። ይህ በህይወት ውስጥ የሚከሰት እንደ አንድ ለውጥ ብቻ ነው። ህይወት ይቀጥላል፣ በጭራሽ አልጸጸትም ሲል አሌሃንድሮ ገርናቾ መልካም የሆነ አስተያየቱን መልካም የሆነ ሳቢ ለማንቸስተር ዩናይትድ እንዳለው ተናግሯል። ሰኞ ዕለት እንግዲህ ማንቸስተር ዩናይትድ ሊድስ ዩናይትድን የሚገጥም ይሆናል። መልካም የሆነ ውጤት እንመኛለን። እናንተም ያላችሁን የውጤት ግምት አስቀምጡልኝ። በዛሬው ዕለት ያሉ ስፖርታዊ መረጃዎች እኚህን ይመስላሉ። አመሻሹን አዳዲስ ስፖርታዊ መረጃዎች የሚወጡ ከሆነ ወደ እናንተ የማጋራችሁ ይሆናል። እናንተ ብቻ ይህንን ቻናል ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ለብዙ ሰዎች አዳርሱት። ፈጣን የሆኑ መረጃዎችን ወደ እናንተ የምናደርስ ይሆናል።